አድዋ የሰውነት ስፍር አድዋ ወቅቱን በቀደሙ ልዩ ክነቶች የታጀበ መሆኑ ከድሉ በላይ የተከወነበት አግባብ የተለየ አንድምታ ያላብሰዋል። ከጦርነቱ ባሻገር ያለው ቁም ነገር የሚከስትልን አድዋን የመሰለ የዓለም ወቅታዊ የፖለቲካ ሰማይ የገለበጠ ድል በምን ዘመን በማንና እንዴት ተከወነ የሚለው ላይ ነው። ከጦርነቱ ዋዜማ እስከ ፍጻሜው ማግስት ድረስ ወቅቱን በቀደመ የመሪነት ጥበብ የውስጥ ፖለቲካ ተቀናቃኞችን ሳይቀር ለአንድ ዓላማ አስተባብሮ የማሰለፍ ልዩ ክህሎት የተከወነበት ነበር። ጦርነቱ በአራቱም ማዕዘን ህዝብን በአገር ፍቅር ስሜት ለአንድ ዓላማ አስተባብሮ ያሰለፈ፣ ሴቶችን በአመራርነት ጉልህ ሚና የተጫወቱበት አስደናቂ ወታደራዊ አመራር፣ የዲፕሎማሲውና የስለላ ጥበብ የታየበት ነበር። ይህ ሁሉ አስደናቂ ተግባር የተከወነው ግን የቁሳዊና ወታደራዊ ስልጣኔ ከፍታ ላይ በደረሰችበት ሀገር አይደለም። ዘመናዊ የፖለቲካ ሳይንስ በተማረ መሪም አልነበረም። ይልቁንም ድሉ የተከወነው ቄሳራውያን ኋላ ቀር ያሉ በሚንቁትና የጥቁር ህዝብ ንጉሥና ባልዘመነ ወታደራዊ ቁመና ነበር። በዛሬ ንጻሬ የተገኘ ድል መሆኑም የወቅቱን የዓለም ፖለቲካዊ ፍሰት አቅጣጫ የቀየረ ኩነት እንዲሆን አስችሎታል። የጥቁር ህዝቦች ድል ከመሆን አልፎ የመላው የሰው ዘር እኩልነት የተሰበከበት የድል ምኩራብ በመሆኑ ከቄሳራውያን ሳይቀር አድናቆትን ለማትረፍ ችሏል። የእንግሊዝ ጋዜጦች በአድዋ ድል ማግስት የዓለም ታሪክ ተገለበጠ፣ ታላቅ የትውልድ ኃይል በአፍሪካ ተቀሰቀሰ ብለው እስከ መዘገብ ደርሰዋል። የእምዬ ምኒልክና የእቴጌ ጣይቱን ጥቁርነት እስከ ማጠየቅም የተለጠጠ ምንፍቅና አድሮባቸው ነበር። በብልጽግና ዘመን እስኪፈጠፈጥ ድረስ ከዛሬ ለዘለቀው የኢትዮጵያ ዲፕሎማሲ ተሰሚነት መሰረተ የላኩት አድዋ እነሆ ኢትዮጵያን የፓን አፍሪካኒዝም ርዕዮተ መሰረትና የሞራል ስንቅ ሆነ። ከዚያ አኳያም ከጦርነቱ ድልነት ባሻገር ያለውን ረቂቅ ምስጢር ላስተዋለ ሰው በእርግጥ አድዋ ጦርነት ብቻ ነበር ወይ ብሎ ለመጠየቅ ያስደፍራል። አዎ፣ አድዋ ከጦርነትም በላይ በአረንጓዴ ቢጫ ቀይ ሰንደቃችን ተሸልምልሞ የኢትዮጵያዊነት ረቂቅ ምስጢር የተሰለለበት የሰውነት ስፍር መቃኛ ለመሆን ማጣዮችን እያጣቀስን እንሞግታለን። የአድዋ የስልጣኔ ፍቺ። የአድዋ ድል ስልጣኔ በቁሳዊነት ብቻ ሳይሆን በሰብአዊነትና ሞራላዊ ልዕልና የሚለካ መሆኑን በተግባር ያስመሰከረ ነው። ጦርነቱ በተከወነበት ሁለንተናዊ ድባብ በቁሳዊ ስልጣኔ፣ በወታደራዊ አቅም፣ በዘመናዊ ስልጣኔ፣ በሎጂስቲክና በሳይንስና ቴክኖሎጂ ወዘተ ጣሊያንና የኢትዮጵያ መካከል የገዘፈ ልዩነት መኖሩ እሙን ነበር። በተጨማሪም በወቅቱ የዓለም ነባራዊ ሁኔታ ጥቁር ነጭን ያሸንፋል ብሎ ማሰብ ሰማይን የማረስ ያህል የማይታለም ነበር። ከዚያ አኳያ ጤነኛ የሆነ ሰው ጦርነቱን ኢትዮጵያ ታሸንፋለች ብሎ ሊገምት አይችልም። የሆነው ግን በተገላቢጦሽ ነበር። ይህ ለምን ሆነ? ሚስጥሩ መሰልጠን መሰይጠን አለመሆኑ ላይ ነው። የጣሊያን አመራሮች በቁሳዊ ስልጣኔና በምድራዊ ኃይላቸው ሲመኩ፣ ኢትዮጵያን አባቶቻችን ደግሞ በፈጣሪ ስለተመኩ ታቦት አስከትለው ዘመቱ። በማርያም ምለው አዋጅ አስነገሩ። በኩዳዴ የጾም ጸሎት ውስጥ ሆነው ለተቀደሰ ዓላማ ተዋደቁ። ጣሊያን በብሪትና ትምከት አገርን ወረረች። ኢትዮጵያ ሁኔታውን በትህትናና በዲፕሎማሲ ለመፍታት ተጋች። ጣሊያን ሰብአዊ እርከን ለማበጀት ተፋለመች። ኢትዮጵያ ሰብአዊ እርከን ለማፍረስና ለሰው ልጅ እኩልነት ተዋደቀች። ጣሊያን በኢምፔሪያሊዝም የቁሳዊ ስግብግብነት እሳቤ ተመታ ከአድራሻዋ በላይ ለማጋበስ ባህርን አቋረጠች። አባቶቻችን ከቁሳዊ ጥቅም ይልቅ ሰብአዊ ክብርን አስቀድመው ለሀገር ፍቅር ጭምር ተፋለሙ። እነሆ ዓለም አድዋን የዳኘበትና አድዋ ራሷን የዳኘችበት መስፈርት ለየቅል ሆነ። በኢምፔሪያሊዝም ያበጠው ቄሳራዊነት በትህትናው ከተቃኘው ኢትዮጵያዊነት ጋር ተመዝኖ ሚዛን ማንሳት ተሳነው። ሰማዩ ተደፋ፣ የነጻነት ጎህ ተቀደደ፣ የሰውነት ሚዛን ተቃና። አድዋ የኢትዮጵያ የስልጣኔ ፍቺ መሆኑን አስረገጠ። ለኢትዮጵያውያን ስልጣኔ በሰብአዊነት በሞራል ልዕልናና በመንፈሳዊ ቀዳሚ ፈለግ ተቃኝቶ ወደ ልማት መንደርደር እንጂ በቁስ ሰቀቀን ተቀፍድዶ ከሰብአዊ መዋረድ አይደለምና ጀግኖች አባቶቻችን ስልጣኔን የሚረዱበት ያስተሳሰቡ ውቅር በቁሳዊነት የተቃኘ ቢሆን ኖሮ ከሰብአዊነት ክብራቸው አስቀድመው ለጣሊያን ቁሳዊ ልማት ባማለሉ ነበረ። በእርግጥ አድዋ ውርስ የታሪክ ያውኑ ትውልድ የስልጣኔ ፍቺ ካልተማረረ ከቶ ምን ሊማረርበት ነው? እዚህ ላይ ቁሳዊ ስልጣኔ ያስፈልግም ለማለት ሳይሆን ይልቁንም ቁሳዊ ስልጣኔ በራሱ መሳሪያ ነው ወይስ ግብ? ስልጣኔን የምናይበትን ውርስ እሴታችንና የእይታ መነጽራችን ለምን ለወጥ ነው? ሰብአዊ ሞራላዊ ስልጣኔ ነው ወይስ ቁሳዊ ስልጣኔ መቅረጽ ያለበት? ወይስ በተገላቢጦሽ የሚሉት እሴት ተኮርና ሞራላዊ ጭብጦችን ማጤኑ ስለሚበጅ ነው? ኢትዮጵያዊነት በባዶ እግር ይሄድም ቢሆን ለሰብአዊ ክብር፣ ለሞራል ልዕልናና ለመንፈሳዊነት መጠበብን የሚያስቀድም እንጂ በተቃራኒው ሕሊናን በሆድ ለውጦ እንዳሰማኝ አስረስ በወገን ደም መሳለቅ አይደለም። ቁሳዊ ልማት ከሞራል ልዕልና ከሕሊና ሰላምና ከስነ ምግባር ጋር ሲሆን
ለምድርም ለሰማይ የሚበጅ መሆኑን አባቶቻችን አሳይተውናል። በኢምፔሪያሊዝም ጉንፍ የተጎነፈው ልጓም አልባ ቁሳዊነት፣ ስግብግብነት፣ ምድራዊ ትምከት፣ ዘረኝነት፣ ተስፋፊነት፣ ሰልቃጭነት ወዘተም በኢትዮጵያዊነት በተቃኘ ከራስ አስቀድሞ በእግዚአብሔር የመመካት ትዕግስትና ጽናት፣ የሞራል ልዕልናና ስነ ልቦናዊ ጥንካሬ በአድዋ ድል ሆኗል። ከዚህ አኳያ ወደ ከፍታችን ለመመለስ ተቋማቶቻችንም ሆነ ሰብአዊነታችን ኃይላችን በምን አይነት የሴት የአስተሳሰብ የስነ ምግባርና የሞራል ልዕልና ላይ እያነጽ ነው የሚለው ጥያቄ ከወዲሁ ሊያሳስበን ይገባል። አድዋ የደም ውል። አድዋ የኢትዮጵያ ሀገረ መንግስት ግንባታና ብሔራዊ ማንነት ቀርጸን በደም ውል ያጸና የብዝሃ አንድነታችን መቋጠሪያ የታሪክ አንጓ ነው። በአድዋ ድል ገዝፎ የታየው ለሀገራዊ አጀንዳ ሲባል ስንጥቅን ማስወገድ ነው። አንድነትን ማሳየት የኢትዮጵያዊነት እሴት መሆን ነው። አድዋ ኢትዮጵያን ከአራቱም ማዕዘን ተሰባስቦ በአንድነት ያጸኗት ሀገር ለመሆኗ ህዝቦች በደም ተዋውለው በደም ማህተም ያተሙበት በቀስተ ደመና ሰማይን የታከከ ምድራዊ ቃል ኪዳን ነው። ውሉ በያኔው ትውልድ መካከል ብቻ ሳይሆን በቀደመው በአሁኑና በመጪው ትውልድ መካከል የጸና ነው። አድዋ የኢትዮጵያን ህብረ ቀለማዊ እሴት በዓለም አደባባይ ቀለባሽና ፈርቀዳጅ አሻራ ያሳረፈበት የታሪክ ምኩራብ ነው። ለዚህም ነው ኢትዮጵያዊ አንድነታችን በዚህ ልክ በአድዋ ከፍ ማለቱን ስናስብ አሁን ያለንበት ፖለቲካዊ ዝቅጠት ቁጭት የሚፈጥርብን። ወያኔና መሰል የእፉኝት ልጆች የኢትዮጵያን መቀነት ፈተው ሊዘረግፏት የላዱት ድጥ ያላላሱት ልጥ አልነበረም። ይኸውም ህልውናችንን ቢፈታተነውም ትንፋሻችን ላለመስጠቱ አንዱና ዋናው ምስጢር አድዋ ላይ የተቋጠረው የደም ውል ነው። ኢትዮጵያዊነትን በደም ውል ለመቋጠር አድዋን የመሰለ 4-6 ድል የግድ ያስፈልግ ነበር። አድዋ በአንድነት የጋመደን በደም መስዋዕትነት ብቻ ሳይሆን በመንፈስ በስነ ልቦናና በአገር ፍቅር ስሜት በሞራልና በሰዋዊ ልዕልና ጭምር ነው። ብዝሃነትና ውስጣዊ ስልጣን ሽኩቻ ጭምር በሀገራዊ አጀንዳ በጋራ ከመቆም እንደማያገድ አድዋ ይኸው ምስክር ነው። በኢትዮጵያውያን መካከል የውስጥ የስልጣን መቆርቆር ስላለ በአንድነት አይገጥሙንም የሚለውን የጣሊያኖች ግምት የተቀለበሰ አንድነት ታይቶበታል በአድዋ። ለምሳሌ ደጃዝማች ጋንጉል ዘገየ በአፄ ምኒልክ ሸፍተው ከምኒልክ ጭፍሮች ጋር በጦርነት ይፈታተኑ ነበር። ይሁንና ምኒልክ ህዳር 24 ቀን መርሳ ላይ ሰፍረው ሳለ ደጃዝማች በግሬ የውጭ ጠላት ስለመጣ የእርሶና የእኔ ጉዳይ ቀርቶ የሚማሩኝና ወጥቼ ከእርሶ ጋር ጌታ ሁኜ የአገሬን ጠላት ልውጋ ብለው በመጠየቃቸው የአፄ ምኒልክን መልክ ምላሽ ተክሎበት ተባብረው መሰለፋቸውን መጥቀስ ይቻላል። ጳውሎስ ኞኞ አፄ ምኒልክ 2006 ዓ.ም። የአድዋ የሰማይ ፍርድ። አድዋ ምድራዊ ወሰማዊ የሆነ ሰብአዊነት የተሰፈረበት ቁና ነበር። ፊልሙ በበላይና በበታችነት በጌታና በሎሌ መካከል ሳይሆን በስተትና በትክክል መካከል ነበረ። ፍልሚያው የጎራዴ ሳይሆን ከጎራዴው በስተጀርባ ባለው አስተሳሰብና የማንነት ሚዛን መካከል ነበረ። ፍርዱን ቤቱን አወቀ። ታቦት አስከትሎ ለዘመተው በማርያም ለሚሞላው ታላቁ ጥቁር የሆነ ፍርዱ ፈራጅን አስቀድሞ ላወቀው በፈሪሃ እግዚአብሔር ላደረው ለሰብአዊ ክብር ቀናኢ ለሆነው ሕዝብ ሆነ። አድዋ በእግዚአብሔር የማመን ፍሬ በእምነት ብቻ ሳይሆን በማስረጃ ማስረገጥ የተቻለበት ነው። ከነጭ የበላይነት አስተሳሰብ መስበር ባሻገር በአድዋ የሰውነት ስፍር ሚዛኑን ተቃንቶ የመላው የሰው ልጅ እኩልነት ተለኩሶበታል። በቄሳራውያን ትምክህት የተዛባው ሰብአዊነት እኩልነት ወደ ቀደመ ክብሩ የተመለሰበት ሚዛን ነው። አድዋ ክስተቱ የወቅቱን የዓለም ፖለቲካን ሰማይና ምድር ያቀያየረ ነበረ። እነሆ መሆኑ ያልተጠበቀ ግን መሆን የነበረበት ሆነ። ምክንያቱም አድዋን ዓለም የሰፈረበት መስፈርትና አድዋ ራሱን የሰፈረበት መስፈርት ለየቅል ነበር። በአባቶቻችን ስብዕናና ስነ ልቦና ውስጥ ከአምላክ በታች ሌላ የበላይነት አልነበረም። የበታችነት ስሜት አልነበረም። ጦርነቱን ተሸንፈው አልጀመሩትም። ሚስጢሩም ይኸው ነው። አባቶቻችን ለራሳቸው ሚዛናዊ ክብር ስለነበራቸው ምርኮኛን እንኳ ክብሮ የማስተናገድ ልዕልናን የተጎናጸፉ ነበሩ። የአሁኑ ትውልድ ከዚህ በተማረ ነበር። እዚች ላይ የከበደ ሚካኤልን ቅኔ ላክል። እግዚአብሔር የሰውን ልጅ እንፈጥር ሲል ሰራ፣ ፋሽስቱ ብልህ ግን አድርጎ ምርመራ። የሃያኛው ዘመን አዲሱን ፈላስፋ አለና ተነሳው የሰው ዘር አጥፋ። ሁሉም በየተራ ቀን ይጎድልበታል፣ አሸናፊ ደግሞ አንድ ቀን ይረታል። ትዕቢት ትመጣለች ውርደት አስከትላ፣ የተመካ ሁሉ ይጠፋል በኋላ። ከአድዋ የክተት አዋጅ ምን እንማራለን? እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛሁ። ከእንግዲህ ብሞትም ሞት የሁሉም ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሩኝ አያውቅም።
ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም ሀገር የሚያጠፋ ሃይማኖትን የሚለውጥ በፊት እግዚአብሔር የወሰነልን ባህር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ካሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅ ለምሽት ለሃይማኖት ስትል በሐዘን እርዳኝ። ወስልተ የቀረ ግን ኋላ ትጣለኛለች። አልምርህም። ማርያምን ለዚህ አማላጅ የለኝም። አፄ ምኒልክና የኢትዮጵያ አንድነት በተከ ጻድቅ መኩሪያ ገጽ 226። በአዋጅ ውስጥ ከሁለቱ አስቀድሞ በእግዚአብሔር የጸና እምነት ይስተዋላል። እግዚአብሔር የወሰነልንን በእግዚአብሔር ረዳትነት ለሃይማኖት ስትል እግዚአብሔር በቸርነት ወዘተን ማርያምን ከዚህ የምንረዳው በእያንዳንዱ ድርጊታቸውና ንግግራቸው ከራሳቸው ጥረት ባሻገር ሁሉን ቻይና አድራጊ እግዚአብሔር መሆኑን ካለት የጸና እምነት እንዳላቸው ነው። ይህ የእምነት ጽናት በሚያስመካ ስልጣን ላይ ከሆነ ሰው ሲመጣ እጅግ ያስደነግጣል። ምክንያቱም በመጽሐፍ ቅዱስ ታሪክ እንኳ ስንቶች ኃያላን ነገሥታት በስልጣንና ምድር ኃይል ተመክተው አጓጉል እንደወደቁ መታዘብ ችለናል ነው። በተጨማሪም ንጉሱ ለእግዚአብሔር ያለው የጸና እምነት ራሳቸው እንደ ማንኛውም ሰው በእኩልነት የሚያይ ስነ ልቦና እንደነበራቸው ያሳያል። ሲቀጥል አዋጁ አስቀድሞ ከማዘዝና ከማስገደድ ይልቅ በትህትናና ምክንያታዊ እንዲዘምት የሕዝቡን ፈቃድ የሚወደው ጉዳይ በሚስቱ በሃይማኖት ውስጥ ታስታኮ በአመካንያው ለማሳየት የቻለ መሆኑ አስደናቂ ያደርገዋል። ጉልበት ያለ በጉልበትህ የሌለ ለሃይማኖት ለልጅ ለሚስት ስትል በሐዘን በጸሎት እርዳኝ። ይኸውም በሕዝቡና በንጉሱ መካከል መልካም ግንኙነት መኖሩን ያሳያል። የአገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ከዚህ አኳያ አፄ ምኒልክ ለመውቀስ ምን አይነት የሞራል ልዕልና ላይ መገኘት ያስፈልግ ይሆን ብሎም ለመጠየቅ እገደዳለሁ። በተለይ ከግርማዊ ቀዳማዊ ኃይለ ሥላሴ በኋላ የተከሰቱ መሪዎች ከዚህ የስብዕና ከፍታ ላይ ለምን ተፈተፈጡ የሚለው ምርምር የሚጋብዝ ነው አግኝቼዋለሁ። ለጥቄ የድሉን ሂደት የሚያሳዩ አንዳንድ ኩነቶችን እንደሚከተለው ባጭሩ ላውሳ። ከዲፕሎማሲ አኳያ አፄ ምኒልክ የሸዋ ንጉሥ ሳሉ አፄ ዮሐንስ የኢትዮጵያ ንጉሠ ነገሥት በነበሩበት ጊዜ ጀምሮ እጅግ አስደማሚ የዲፕሎማሲ ጥበብን በተግባር ያሳዩ መሪ ናቸው። አፄ ምኒልክ የሸዋን ንጉሥ በነበሩበት ወቅት ጣሊያኖች በመረብ ምላሽ ላይ በደረሰ መለስ ያሉ የሚፈታተኑበት ወቅት በከፋፍለ ግዛት ስልታቸው አፄ ምኒልክን በአፄ ዮሐንስ ላይ አሳምጾ ከእርስ በርስ መቆራረጽ ለማትረፍ ጥረት አድርገው ነበረ። ተክለ ጻድቅ መኩሪያ ዜኒ ከመው አፄ ምኒልክ በዚያም ወቅት ሚዛናቸውን ሳይስቱ ከአፄ ዮሐንስ ጎን በመቆም የውስጡን ቅራኔ እንዳይፈጠር አቻቻይና ስልት በመከተል ዲፕሎማሲያዊ የአመራር ክህሎት አሳይተዋል። የኢትዮጵያ ንጉሠ ነገሥት ከሆኑ ደግሞ እስከ አድዋ ጦርነት መፈንዳት ባለ ጊዜ ውስጥ አፍሪካን የመቀራመት የኢምፔሪያሊስቶች ዘመቻ ተገባዶ ኢትዮጵያን ለመሰልቀጥና እየተንቀለቀለ የነበረበት ዘመን ወቅት ነበር። በዚህ ወቅት ኢትዮጵያ በአራቱም ማዕዘን በቄሳራውያን ተከባ የነበረችበት ፈታኝ ወቅት ነበር። በዚህ አስቸጋሪ ሁኔታ አፄ ምኒልክ ወቅቱን የሚመጥን በሳል አመራር በመስጠት ሀገሪቱን ከነክብሯ ለማስቀጠል የቻሉ ድንቅ መሪ ናቸው። በዚህ ረገድ ከጦርነቱ በፊት ከ10 ዓመት ያላነሰ ዲፕሎማሲያዊ ትግል አድርገዋል። በአንድ ጎን ለማይቀየረው ጦርነት የተዘጋጀ፣ በአንድ ጎን ደግሞ ሁኔታውን ከጦርነት በመለስ ለመፍታት ያለሰለሰ ዲፕሎማሲ ስራ ሰርተዋል። በዲፕሎማሲያዊ ጥረታቸው ጦርነቱን በውጫዊ ምክንያት ማስቀረት ባይሆንላቸውም እንኳ ላይቀሬው ፍልሚያ መዘጋጃ እፎይታ ጊዜ ጭምር አግኝተውበታል። የሀገር ውስጥ የነበራቸውን አቻችሎ የማስኬድ የዲፕሎማሲያዊ ጥበብ ለመመልከት ሁለት ማሳያ ልጥቀስ። አፄ ምኒልክ ሀገር በማቅናት ሂደት ባደረጓቸው ዘመቻዎች ቅድሚያ አግባብተው ለማስከበር ይሞክራሉ። አልገብር ያለውን ኃይል ካሸነፉ በኋላ ከበቀላ ይልቅ በይቅር ባይነት መንፈስ እርቅ በማውረድ ተሸናፊውና አካል መልሰው በመሾም አስደማሚ አገርን የማስተሳሰር ስራ ሰርተዋል። ይህም ዘግይቶ ለተከሰተው የአድዋ ዘመቻ ላስተላለፉት የክተት አዋጅ በአራቱም ማዕዘን ቀናዊ ምላሽ እንዲያገኙ አግዟቸዋል። በዚህ ረገድ ከጅማው አባ ጅፋር፣ ከኒቃ ቂሎሙ ኩምሳ ሙሪዳና ከወላይታው ንጉሥ ጦር ጋር የነበራቸው ግንኙነት በዋቢነት መጥቀስ ይቻላል። ሌላው ራስ መንገሻ ስዩም የአባታቸውን የአፄ ዮሐንስን ዙፋን መረከብ ባለመቻላቸው ለጊዜውም ቢሆን ለአፄ ምኒልክ አልገበሩም ነበረ። ይህን ክፍተት የተረዱት ጣሊያኖች ራስ መንገሻ ስዩምን በአፄ ምኒልክ ለማሳመፅ ከፍተኛ ጥረት አድርገዋል። አፄ ምኒልክም ሁኔታውን በመገንዘብ ከጣሊያኖች በማግባት ብቃት ልቀው ራስ መንገሻ ስዩምን ያለ ጦርነት ያስገበሩበት ሁኔታ
የዲፕሎማሲያዊ ክህሎታቸውን ከሚያሳዩ ተግባሮች ጥቂቶች ናቸው። ከወታደራዊ ስልትና የጦርነቱ ስፍራ ትግራይ ውስጥ ከመሆኑ አኳያ ራስ መንገሻ ስዩም ለጣሊያን ገብተው ቢሆን ኖሮ የአድዋ ጦርነት የኃይል አሰላለፍ ሊቀየር የሚችልበት እድል ነበር። ይህን አደጋ ነቅተው ወቅቱን የሚመጥን ዲፕሎማሲያዊ እርምጃ በመውሰድ ኪሳራውን ማስቀረት ችለዋል። ከሁሉ በላይ ደግሞ ከአድዋ ድል በኋላ ኢትዮጵያ በዓለም ላይ ላላት ዲፕሎማሲያዊ ተሰሚነት መሰረት ተጥሎበታል። ከስለላና ወታደራዊ ጥበብ አንጻር ገና ከንጥሱ ባለቃ አፄ ጊዮርጊስ ተርጓሚነት የውጫሌ ውል አንቀጽ 17 የጣሊያኛ ፍቺ ያዘለው መሪ ይዘው ተገንዘው የወሰዱት ወቅታዊና በሳል እርምጃ የአስተዋይነትን ጥግ ያሳየ ነበር። ሁኔታው አፄ ዮሐንስ አራተኛ በእንግሊዟ ንግሥት ቪክቶሪያ ተታለው የህይወት ውልን ህይወት ትሪቲ በመፈረም ከሰሩት ስህተት ትምህርት የቀሰመ ነው። የውጫሌ ውል አንቀጽ 17 የጣሊያኖች ፍቺ ኢትዮጵያን ከአውሮፓ መንግስት ጋር ማድረግ የምትፈልገውን ግንኙነት በጣሊያን መንግስት በኩል ማድረግ አለባት ሲል፣ አማርኛው ደግሞ ኢትዮጵያን ከአውሮፓ መንግስት ጋር ማድረግ የምትፈልገውን ግንኙነት በጣሊያን መንግስት በኩል ማድረግ ትችላለች ይችላል። የአማርኛውና የኢትዮጵያ ሉዓላዊነትና ልዕልናን ያከብራል። የጣሊያንኛው የኢትዮጵያን ሉዓላዊነት ልዕልና መዳፈር ብቻ ሳይሆን ብሔራዊ ክብሯንና ጥቅሟንም ይነካል። ይህን የተገነዘቡት አፄ ምኒልክና እቴጌ ጣይቱ የውሉ አንቀጽ 17 የጣሊያኛ ትርጓሚ የኢትዮጵያን ክብርና ጥቅም በማይነካና ሉዓላዊነትን በሚያስከብር መልኩ እንዳስተጓጎል ባደረጉት ግብግብ ለጦርነቱ መፈንዳት የቅርብ ምክንያት ሆነ። ሌላው እቴጌ ጣይቱ በመቀሌው ጦርነት የጣሊያኖችን የውሃ ምንጭ በመቆጣጠር የጣሊያን ሰራዊት በውሃ ጥም እንዲፈታ አድርገዋል። ይህም ከጊዜው የቀደመ ወታደራዊ አመራር ጥበብ መሆኑን ተመስክሮለታል። በተጨማሪም አፄ ምኒልክ ጦርነቱን ጣሊያን በደገሰው ቀንና ቦት ምሽግ ድረስ በመሄድ ቢያካሄድ የማያመጣውን ኪሳራ በመገንዘብ የተዛባ መረጃ እንዲደርሳቸው በማድረግ እሳቸው በፈለጉት ጊዜና ቦታ ጦርነቱ እንዲፈነዳ ከማድረግ አኳያ ከፍተኛ የስለላ ብልጫ አሳይተዋል። በአሻውሎሜ በተባለው ባንዳ ተጠቅመው ለጣሊያን የተሳሳተ መረጃ እንዲያደርስ አደረጉ። አፄ ምኒልክን ታመዋል፣ ሰራዊቱ ሰንቆ አልቆበታል፣ እየተበተነ ነው፣ ተስበው ገብተው ፈጅቶታል ወዘተ የሚለት የተሳሳተ መረጃ በደረሰው ጊዜ የጣሊያን ሰራዊት ጦርነቱን ያለ ጊዜውና ያለ ቦታው በመጀመር የእሳት ራት ሆነ። ከምርኮኞች አያያዝ አኳያ ከአድዋ ጦርነት በኋላ የአፄ ምኒልክን አመራር ለጣሊያን ምርኮኞች ያደረገው ሰብአዊነት የተሞላው እንክብካቤ፣ ሕክምና እንደ ሁኔታው መልቀቅ ያለባቸው በድርድር የመልቀቅና አጠቃላይ አያያዝን ወቅቱን የቀደመ አስደናቂ ተግባር ነበረ። ሰለጠን ከሚባሉ ጣሊያኖች አያያዝ ጋር ሲነጻጸር በእጅጉ ሰብአዊነትን የተላበሰና የላቀ ነበረ። የምርኮኛ አያያዛቸው ከአድዋ ጦርነት ብዙ ዓመታት ዘግይቶ እንደ አውሮፓ አቆጣጠር በ1949 የጸደቀውን የጄኔቫ ጦርነት ሕግ ስምምነት ጄኔቫ ኮንቬንሽን ኦን ዘ ላው ኦፍ ዋር ምርኮኛ አያያዝን በሚመለከት ያሰፈራቸውን ድንጋጌዎች ቀድሞ የተገበረና የሚያስደንቅ ነበር። ይኸውም በወቅቱ የነበረው አመራር በመንፈሳዊ በሞራዊ ልዕልናና በሰብአዊ ስልጣኔ የቀደመ መሆኑን ያሳያል። አድዋ ከጎራዴው ባሻገር የአድዋ ድል ካመጣቸው ወሳኝ ትሩፋቶች መካከል የኢትዮጵያን ሀገረ መንግስት ምስረታና ብሔራዊ ማንነት ቀረጻ በአንድነት ማጽናት አንዱ ነው። ድሉ ኢትዮጵያን የተረጋጋ መንግስታዊ አስተዳደር ማስፈንና በአጭር ጊዜ ውስጥ ታይቶ ወደማይታመን ዘመናዊነት እንድታድግ ረድቷታል። በተጨማሪም ድሉ ቀኝ ገዢዎች በተለይ እንግሊዝ የኢትዮጵያን ሉዓላዊነት አክብረው እና በኩል አይን አይተው የድንበር ማካለል ውል ለመፈራረም አስችሏል። ድሉ በአውሮፓ ቀኝ ግዛት መዳፍ ስር ሲማቀቁ የነበሩት አፍሪካውያንና ካሪቢያን ጥቁሮች ለነጻነታቸው እንዲታገሉ ብርታትና ምሳሌ ሆኗቸዋል። ለጥቁር አሜሪካውያን ምሁራን ደግሞ ከፍተኛ የመንፈስ መነቃቃት እንዲያገኙ አድርጓል። ይሁንና አድዋን ከጦር ሜዳ ውሎ የጀግንነት አርያነት ባሻገር ለሁለንተናዊ ልዕልና የሞራል ስንቅ አላደረግነውም። ኢትዮጵያና የአድዋን ጥልቅ ሚስጢር ጠንቀቀን ለተሻለ ልዕልናና ስንቅ አላደረግነውም። ይልቁንም በተቃራኒው ራስን በማሳነስ ቁልቁለት ውስጥ ተዘፍቀናል። አድዋን የጸነስንም አምጠን የወለድንም እኛው ያዋረድነውም እኛው እየሆንን ነው። ጥቂት የእፉኝት ልጆች የብብት እሳቶች ከውጫዊ ባላንጣዎች ጋር አብረው አንሰው አሳነሱን፣ አዋረዱን፣ ከኢትዮጵያ ማማ ላይ ቁልቁል ፈጠፈጡን። እነሆ በጤፍ አውድማ ላይ ጓያ ተወቃበት፣ በጀግኖች ባድማ ላይ አረም በቀለበት። የኢትዮጵያዊነት ፍልቃቄ በሆነ አድዋ ድል የዘረኝነት ቀንበር ሰብረን የሰውነት ስፍርን እንዳናላቃና ሰብአዊነት ጀግንነትን የሀገር ፍቅርን ለዓለም እንዳልሰበክን ሁሉ በብሔራዊ አንድነት ደማቅ ታሪክ እንዳልሰራን ሁሉ ዛሬ እርስ በርሳችን በዘውግ ተከፋፍለን በዘረኝነት ረመጥ ውስጥ እንድንመጠመጥ ሆን በሁለንተናዊ ድቀት ውስጥ ተዘፍቀናል። ከዚያ አዘቅት ተላቀን ወደ ከፍታችን ለመመለስ አሁን ምድሉ በእጃችን። ለዚህ ግን ትልቅ ንስሐ እንደ ማህበረሰብ ራሳችን መመርመር፣ ከስህተታችን ተምረን ስናበቃ በተስፋ ለአዲስ ታሪክ መነሳሳት ይጠበቅብናል። ለዚህም ኃላፊነት የሁላችንም ነው። የአድዋ ጦርነት ለተሰዉ ጀግኖች አባቶቻችን የተቀኙ የሙሾ ግጥሞች መካከል እንሆ ለማሳረጊያ ለፊታውራሪ ገበየሁ ተቀኘ
የአድዋ ሥላሴ ጠላት አረክሰው ገበየው በሞቴ ግባና አደሰው።